የሄርሜላ አባት ሚስጥሩን በሙሉ አወጡ። ሚስጥሩ ምንድነው የሚለውን አሁን የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። የሄርሜላ አባት እንግዲህ ያሉት እኛ ለምንድነው የምታሰድበን? እኛ ለምንድነው እንደዚህ የምታሰድበን? ተቆንጥጣ እንዳላደገች ነገር ለምንድነው የምትሆነው? ለምንድነው እኛንስ የምታሰድበው? ቤተሰቦቿን ለምን ታሰድባለች? ተከብራ ለምን አንኖርም ሲሉ ተናግረዋል ማለት ነው። አብርሃም የሚባለው ልጅ ደግሞ በፊት እኔ ጋር ራሱ መጥቶ ነበር። እኔን አናግሮ ነበር። እወዳታለሁ፣ ከሷ ጋር መሆን እፈልጋለሁኝ፣ ሄርሜላን እንከባከባታለሁ፣ እናንተንም አኮራችኋለሁ ብሎ ነበር የወሰደው። ነገር ግን ዛሬ ላይ ተቀይሮ እየተጫወተብን ይገኛል ሲሉ የሄርሜላ አባት ተናግሯል። እውነት ለመናገር ከሆነ አብርሃም እያጠፋ ይገኛል። አብርሃም ትክክለኛ መንገድ ላይ አይደለም። አብርሃም ማለት በፊት የዋ ጥሩ ሰው ነበር። ነገር ግን አሁን ላይ በጣም ተበላሽቷል። በጣም መጥፎ ሰው ሆኗል ማለት ነው። የሄርሜላ አባትም ይሄንን ነገር ነው ያሉት። እውነት ለመናገር ከሆነ ልጄ በጣም ነው የምወዳት። ልጄን ከምንም ከማንም በላይ ወዳታለሁ። ሶፊት እንደዚህ እንድትሰደብ፣ ሶፊት እንደዚህ እኛንም ከምታሰድበን ተከብራ ለምን አንኖርም ሲሉ ተናግሯል። አብርሃም ደግሞ አስጠነቅቀዋለሁ፣ ልጄን ካሁን በኋላ እንዳያገኛት ራሱ ማድረግ እችላለሁ። ልጄን ለምንድነው እንደዚህ የሚያደርግብኝ? ልጄን እንደዚህ ማድረግ የለበትም ሲሉ ተናግሯል። ዛሬ ይታረቃሉ፣ ነገ ደግሞ ይጣላሉ። ለምን እንደዚህ ይላል? እሱ ሕፃን ነው እንዴ? ትልቅ ሰው እኮ ነው፣ ማሰብ የሚችል ሰው ነው ሲሉም ተናግሯል ማለት ነው። እውነት ለመናገር ከሆነ አብርሃም ትክክለኛ ነገር እያደረገ አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።